የአንካራውን የሰላም ስምምነት ተከትሎ ኢትዮጵያና ሶማሊያ ሻክሮ የከረመውን ግንኙነታቸውን አድሰዋል። ወታደራዊ ስምምነትን የሚጨምረው ይህ የሁለትዮሽ ግንኙነት በጸረ አልሸባብ ዘመቻው የራሱ አስተዋጽኦ ይኖረዋልም እየተባለ ነው። ለዚህ ማሳያም በዚህ ባሳለፍነው ሳምንት የኢፌዴሪ አየር ኃይል የተሳተፈበት ዘመቻ መካሄዱ ይጠቀሳል። ኤርሚያስ በጋሻው አጠናቅሮታል። የተለያዩ አክራሪ ሃይማኖታዊ ቡድኖች ውስጥ የነበሩ ወጣቶች የመሰረቱት አልሸባብ ከጎርጎሮሳውያኑ 2006 አንስቶ የሶማሊያ ብቻ ሳይሆን የምስራቅ አፍሪካ ቀጠና ራስ ምታት እንደሆነ ዛሬም አለ። ከ2012 ጀምሮ ከአልቃይዳ የሽብር ቡድን ጋር አብሮ የሚሰራውን ይህን ቡድን አሁን በስልጣን ላይ ያሉት የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ 2022 ላይ በፕሬዝዳንታዊ ምርጫ ሲወዳደሩ በሙሉ ኃይላቸው ተዋክተው ሊያጠፉት ቃል ገብተው ነበር። ከዚያ በኋላም ያትሚስ የሰላም ማስከበር ተልዕኮ ጊዜ ሲያበቃ የአልሸባብም ህልውና አብሮ ያከትማል ብለው ነበር። ያትሚስም ጊዜ አብቅቶ በየሱም ተተክቷል። አልሸባብ ግን ዛሬም አለ። ሐሰን ሼክ መሐመድ አልተሳካላቸውም። ዋነኛ መቀመጫው በሆነችው ጅልቢብና በሌሎች አካባቢዎች ግብር የሚሰበስበው አልሸባብ በርዕሰ ከተማዋ ሞጋዲሾ ደግሞ ከባለ ሀብቶችና ነጋዴዎች በውድም በግድም ገንዘብ ይሰበስባል። የሶማሊያ መንግስት ማንኛውም ከአልሸባብ ጋር ግንኙነት ያላቸውን የባንክ ሂሳብ ቁጥሮች በተደጋጋሚ ቢያግድም የቡድኑ የገንዘብ ምንጭ የሚደርቅ አይነት አልሆነም። ቡድኑ ፍቃደኛ አልሆነም እንጂ ፕሬዝዳንት ሐሰን ሼክ መሐመድ ለድርድርም ቢሆን ዝግጁ መሆናቸውን በተደጋጋሚ ገልጸዋል። በጥብቅ የሸሪዓ ህጎች ሶማሊያን የማስተዳደር ርዕዮት አለኝ የሚለውና በተደጋጋሚ በተለያዩ የሶማሊያ ከተሞች በንጹሃን ዜጎች ላይ ጥቃት መፈጸሙን ያላቆመው አልሸባብ ግን ለድርድር በእጄ ሊል አልቻለም። ለድርድር የሚቀመጥ ከሆነ አገሩ በሚፈልገው ህግ መገዛት አለበት፣ እንዲሁም የአፍሪካ ህብረት የሰላም አስከባሪ ሰራዊት ከሶማሊያ ለቆ መውጣት አለበት የሚል ቅድመ ሁኔታም ያስቀምጣል። ሰሞኑን ደግሞ አዲስ ዘመቻ እየተደረገ ይገኛል። የሶማሊያ መከላከያ ሰራዊት ከአሜሪካ የአፍሪካ ኮማንድ ጋር በመተባበር በሂር ሸበሌ ግዛት የአየር ድብደባ አድርገዋል። ከሰሞኑ ግን አሜሪካ በዚሁ ኮማንድ አማካኝነት ዳናብ ለተሰኘው ለሶማሊያ ልዩ የኮማንዶ ጦር የምታደርገውን ድጋፍ ቀንሳለች። የሰሞኑ ዘመቻ ታዲያ ኢትዮጵያና ሶማሊያ ግንኙነታቸውን ማደሳቸውን ተከትሎ በሰላም አስከባሪም ሆነ በሁለትዮሽ ስምምነት በአገሪቱ የሚገኙ የኢትዮጵያ ወታደሮች እንዲቆዩ ከመወሰኑ ጋር የተያያዘ ነው እየተባለ ነው። ሰሞኑን እንደውም ባይዶዋ የሚገኘው የኢትዮጵያ ሰላም አስከባሪ ሰራዊት በአካባቢው ዳርዊሽ የተሰኘውን የደቡብ ምዕራብ ሶማሊያ ክልል ሰራዊት አሰልጥኖ ሲያስመርቅና 129ኛውን የአድዋ ድል በዓል በወታደራዊ ትርኢት ሲያከብር የተመለከቱ ትርጉሙን ለመረዳት ብዙም አልተቸገሩም። ከዚህ ባለፈ ግን ሰሞኑን እየተካሄደ የሚገኘውን የጸረ አልሸባብ ዘመቻ የኢፌዴሪ አየር ኃይልም ስለመቀላቀሉ ነው ከሶማሊያ የወጡ መረጃዎች የጠቆሙት። የሶማሊያ መከላከያ ሚኒስትር አብዱል ቃድር መሐመድ ኑር ከሀገሪቱ ቴሌቪዥን ጋር በነበራቸው ቆይታም የኢትዮጵያ አየር ኃይል ከሶማሊያ መከላከያ ሰራዊት ጋር በመሆን በጸረ አልሸባብ ትግሉ በተለይ በመካከለኛው ሸበሌ አካባቢ መሳተፉንና ስኬታማ ዘመቻ መደረጉን አረጋግጠዋል። ይህ የጋራ ዘመቻ ኢትዮጵያና ሶማሊያ በጎርጎሮሳውያኑ 2023 የተፈራረሙት ወታደራዊ ስምምነት አካል መሆኑንም ሚኒስትሩ በዚሁ ቆይታቸው አስታውሰዋል። በዚህ ዘመቻ 40 ያህል የአልሸባብ ተዋጊዎች መገደላቸው የተነገረ ሲሆን ዘመቻው ተጠናክሮ ይቀጥላል ነው የተባለው። የሆነ ሆኖ ኢትዮጵያና ሶማሊያ ወታደራዊ ትብብራቸውን ጨምሮ ዳግም ወደ መደበኛ ግንኙነታቸው መመለሳቸው ለአልሸባብ እንቅልፍ የሚነሳ ጉዳይ እንደሚሆን መገመት ከባድ አይደለም።